የህፃን ልጅ የለፋንባትና የደከምንባት እህታችን ምን ደረሰች? እኛም ማወቅ እንፈልጋለን እንዴ። በኢትዮጵያ ታሪክ እኮ ተደርጎ የማይታወቅ ትልቅ ብር እኮ ነው ያሰባሰበው። ትልቅ ብር አለ እንዲሰባሰበው እናውራ ከተባለ ለሌላ የተሰባሰበ እርዳታ እኮ ሌላ ግድብ እኮ የሚገድብ ትልቅ ብር እኮ ነው። ሰው ልቡን አራርቶላት ነው። አላህ የሰውን ልብ አራርቶላት ነው ሰው ገንዘቡን እያወጣ የሰጠው። የእኛም መሰደብ ተውት፣ ችግር የለውም ሰው ብዙ ነው የሚለው። አንተ ከሰው ተሽለህ ከተገኘ የሆነ ስም ይሰጥሃል። ሶሻል ሚዲያ ላይ ያለ ነገር ነው። ግን ይቺ ልጅ እኛ የለፋንበት እኔ በግሌ ለፍቻለሁ፣ ወንድሞቼ ለፍተዋል። የት ገባች? ከዛ በፊት ግን ልጅቷን ድምጿንም መስማት ማየትም ያለችበትንም ሁኔታ ማወቅ እንፈልጋለን። ከእናንተው መረጃ ስለምንሰማ ከእናንተው ድምጿን ደወለች እንደዚህ ያናገረችን እያላችሁ 2 ወር እያላችሁን ስለሆነ አሁን ማንንም ማምንበት ጊዜ አይደለም። ይቅርታ አድርጉልኝና ድምጿን ካልሰማው ድረስ ወደኋላ ምልበት ነገር የለም። ስለዚህ እንደ ቤተሰብ ኃላፊነት ወስዳችሁ ሄዳችሁም ከሆነ ቼክ ማድረግ ያለባችሁ ለሷ ብሎ የተሰበሰበ በሚሊዮኖች የሚቆጠር ብር በአካውንታችሁ አለ። ፓስፖርታችሁ የሚወጣበትን በደብዳቤ ድጋፍ ተደርጎ ሄዳችሁ ለህዝቡ በነፍስ መኖሯል። አንድ ሁለተኛ ፕሮሰሱ ምን መሆኑንና ያወከላችሁት ሰው ማይሆን ከሆነ ሌላ ተወካይ አድርጎ የህግ ባለሙያ አድርገን እዛ ላይ ብንታገል ነው የሚሻለው። ሁለት ነገር ነው መናገር እንፈልገው። በዚህ ጉዳይ ላይ የሚጠየቀው 2 አካል ነው። አንድ ብሩ የገባበት ኤምባሲ ሳዑዲ ላይ ያለው፣ እኛ እጃችን ላይ ሰርቲፊኬት አለን፣ እጃችን ላይ ደረሰኛለን። ብሩ ወዴት ነው የተላለፈው? ቀጥታ ወደ ኤምባሲ ነው የገባው። ኦኬ። እንደው በዚህ ይላክ ብለው ባሉበት ሰዓት በማንም ሰው ብር አይላክም ብለን የምታስታውሱ ከሆነ ቤተሰብ መጥተው ብር እንደዚህ ነው የምንልከው ብለው ሲሉ በህጋዊ መንግስት በሚያውቀው መልኩ እንልካለን ተብሎ ነው ሄዶ በንግድ ባንክ የተላከው። ብሩ የት ነው የገባው? ኢትዮጵያ ኤምባሲ ነው የገባው። ኤምባሲ ደግሞ ለህዝብ የሚሰራ ነው አይደለም። ከህዝብ ተሰብስቦ የገባን ብር ከራሱ አውጥቶ ህዝብን ሊያተርፍ የተቀመጠ ነው ሳዑዲ ላይ ያለው ኤምባሲ። ኦኬ፣ ይሄ ብር ተላልፏል ተባልን። የተላለፈበት ወደ ሰውየው ባንክ ራጂህ የገባበት እኮ ደረሰኙላለን አይደለም። እኛ የሰውየው የተብሎ የወጣው ላይ አይደለም ህዝቡ ሲያስገባበት የነበረ ባንክ ራጂህ የተላለፈበት አንድ ደረሰኝ እንፈልጋለን ከኤምባሲ ወደ ባንክ ራጂህ የገባበት። ምክንያቱም ኤምባሲ እኮ ህጋዊ ነው አይደለም። 2 ደግሞ ከባንክ ራጂህ ደግሞ ወደ ሰውየው አካውንት የተላለፈበት አለ። ይሄ 2 ሌላ ይሄ ሰውዬ ገንዘቡ ተከፍሎታል ተባለ አይደለም። ከአሁን በፊት ሽምግልና ተሰባስበው ሄደዋል ሰውየውን ሊያናግሩ። አሁንም ደግሞ ይሄን ሰውዬ ምክንያቱም ጥያቄ ጠይቄያለሁኝ እኔ ትላንትና፣ ይሄን ሰውዬ ማግኘት እንፈልጋለን ብሩ ይሄ ሰውዬ እንደተከፈለው ኦኬ ብለን ስንል ስለዚህ ሰውዬ እንዳታነሱ ተብለናል። ለምንድን ነው ስለዚህ ሰውዬ እንዳታነሱ የተባልነው? ምንድን ነው እዛ ጋር የተፈጠረው ነገር? የኢትዮጵያ ህዝብ የሚፈልገውን እኛ እዚህ ላይቭ ላይ 2 ወር ተኩል ነው ላይቭ ላይ ቀን ከሌሊት የምንሰራውን ነገር ጥለን ብር የተሰበሰበው። ከተሰበሰበው ብር ላይ ቤተሰቦቿን እንኳን ሳይቀር እናት አባትን 1 ብር እንዳታወጡ፣ የህዝብ ብር ነው፣ ፈጣሪ ዘንድ እንጠየቃለን። የተረፈውን ብር ልጅቷ አገሯ ስትገባ በህዝብ ፊት ተሰብስቦ የቀረው ብር ይሄ ነው፣ ይሄው አስረክበናል ብለን እንሰጣለን። 1 ብር እንዳታነሱ ተባለ። ለትራንስፖርት ስለሚያስፈልግ ተብሎ እዛ የተሰበሰበ ብር ነበር 4000 ሪያል ትራንስፖርት ይሄን ጉዳይ የሚያስፈጽምበት የሚመላለስበት ተብሎ 4000 ሪያል እዛ ከተሰበሰበው ላይ ተሰጥቶታል። ሶሪ፣ ምክንያቱም እውነት ነው። እኛ መባላችን አይደለም። ኦኬ፣ እኛ መባላችንን ዝም ብለን ችለናል፣ እህታችን እስከምትፈታልን ብለን። አረብ ሀገር ላይ ስለሆነ ስለ አረብ ሀገር ህግ አታቁም፣ እህቶቻችን ወንድሞቻችን ላይ ስለ አረብ ሀገር ህግ አታቁም እየተባለ ዝም በሉ ተብሏል። ይሄ ግን በህጋዊ የተላከ ብር ነው። በህጋዊ ፕሮሰስ ተደርጎ የእህታችንን መጨረሻ ማወቅ እንፈልጋለን። አሁን ደግሞ 2 ወር ሆኗታል ድምጿን ከሰማን አለ ወንድሟ። አንድ ወኪሉን አናግረነው አናውቅም አሉ። እነሱ ናቸው ከወኪሉ ጋር የሚገናኙት። በጣም አሁን ያለው ነገር በጣም አስፈሪ ነው ለእኔ ማለት ነው። ምክንያቱም እሷን 2 ወር ድምጿን አልሰሙም። ወኪሉን እያናገረን አይደለም አሉ። ኦኬ፣ እዛ ያሉት ደግሞ ኮሚቴዎች ጠብቁ ነው የሚሉት። እኛንም ጠብቁ ነው የተባለው።
ጉዳዩን ኤምባሲ ይዞታል ከተባለ ኤምባሲ ደግሞ ለህዝብ ያሳውቃል። ኤምባሲ እዛ የተቀመጠው እኮ ለህዝብ ነው። ስለዚህ ይሄ ነገር ዝም ተብሎ የሚያልፍ ነገር አለም። ጠበቃም ይሁን ቆሞ ውክልናም ተቀይሮ ይሁን ጥግ ድረስ ሄደን እዛ ሀገር ውስጥ ያሉ ኮሚቴዎች ምንድነው እየሰሩ ያሉት? ሶሪ እውነትን ካልተነጋገርን አይሆንም። ምክንያቱም ወጥተው አደባባይ ላይ ብሩ ከተከፈለ ትለቀቃለች ያሉበት ቪዲዮ ሁላችንም ሴቭ አድርገን አስቀምጠነዋል። ቀኑ እንዳያልፍ እንዴት ተሯሩጠን ብሩን እንደ ትራንስፈር እንዳደረጋችሁ ታውቁታላችሁ። ስለዚህ ይሄ ዝም የሚባልበት ጉዳይ አይደለም። እነዚህን ሁለት ነገሮች እንዳትረሱ። ወደዛ ወደ ባንክ ራጂ ትራንስፈር ከኤምባሲ የተደረገበት ወደ ሰውየው ደግሞ አካውንት የገባበት ሰውየውንም ማግኘት እንፈልጋለን። ታሽካፍሎታል አይደል? ሰውየውንም ማግኘት እንፈልጋለን። እኔ አሁን መጠየቅ የፈለግኩት ከድር ኑርሰቦ ወንድምየው ከኮሚቴው ጋር ተገናኝተህ ምን አሉ? ደብዳቤ አስገብተህ ውጭ ጉዳይ ምን አለ? ኮሚቴ ውስጥ ደግሞ እዛ ያለው ብትገናኘው ሰው ምን አለ? ልጅቷ ምን ላይ ነው የምትገኘው አሉ? እሷን ባታገኛትም በዚህ 2 ወር ውስጥ ታገኛል። ከዛ በኋላ ምን ተፈጥሯል? አሁን ያለህ መረጃ ምንድን ነው? አንተ በራስ አፕዴት አድርግልን፣ ኮሚቴውም ደግሞ ራሱን አፕዴት ያደርጋል። ኮሚኒኬት አድርገህ የምታወራው ምንድን ነው? ያወራውን ንገረን። ከድር ተሰምተዋል? በቃ ስለዚህ ከኮሚቴው ጋር በ2 ወር በተደዋወልክበትም ከኮሚቴው ጋር ያደረግከውን አጠቃላይ ለእኛም ለህዝቡም ክሊር አድርግልን። አንዴ በተጨማሪ ከድር አንዴ እንዳይደራረብበት እድል ቢሰጠን ጥሩ ነው። ቆይ እንዳይደራረብ ጥያቄ የትም አትሄድም። ቆይ እሺ ቀጥል ከድር። ማለት አሁን ኮሚቴ ያለውን ነገር ከኤምባሲም ተቀብሎ ይኸውልህ ከድር ኮሚቴ እያልክ ስታወራ እዚህ እኛም ኢትዮጵያ ኮሚቴ ስለነበርን ሰው ኮንፊውዝድ እንዳይሆን ሳውዲ ከሆነ ያለው ሳውዲ ያለው ኮሚቴ፣ አዲስ አበባ ያለው ከሆነ አዲስ አበባ እያልክ እየለየህ አውራ። ማለት የሳውዲው ነው የሳውዲ ኮሚቴ ለእኛ እንዳለን ለእኔ በበኩሌ እንዳለኝ ሌላ አሁን እዛ ጉዳዩን እየተከታተለ ነው። እንደው አምባሳደሩም ጭምር እየተከታተለ ነው ያለው ነገር ላይ የነገሩ መራዘም የፍርድ ቤቱ ሂደት ነው፣ በቀጠሮ መራዘም ጉዳይ ነው እንጂ የሌላ ጉዳይ አልቋል አሉ። የሌላ ጉዳይ አልቋል። ነገር ግን እዛ ከፍተኛ ፍርድ ቤት ላይ ተወጣ የሚል ደብዳቤ እስካልመጣ መሄድ አችልም። ያ ከፍተኛ ፍርድ ቤት ደብዳቤ ይጽፋል። ሲጽፍ ደግሞ ለኤምባሲ ይደውላል። ፍርድ ቤቱ ለኤምባሲ ደውሎ ኤምባሲ ወደ ኢትዮጵያ ይሸኛታል ነበር ተባልነው፣ በቅርቡ ማለት ነው። እስካሁን ባለው ደግሞ ምንም አይነት ለውጥም የለም፣ ምንም የለም። ለምን አትደውልም ስንልም ደግሞ ትንሽ የመጨናነቅ ባህሪ አለ። ያ ነው አለመደወሏ ምክንያት ይሄ ነው ተባለ። እሺ ብለን ተቀበል። ነገር ግን እስካሁን ባለው ሰሞኑም ደግሞ እኛ እዛ ቆንጽላ አዲስ አበባ ውጭ ጉዳይ ሚኒስቴር በሄድንበት እሺ በደብዳቤ ይሰጠናል ያለው ነገር ላይ ለህዝብም እናሳውቅ፣ በደብዳቤ ይሰጠን ማረጃውን። ይሄ ቀን ቀረም ተብሎ የቀረውን ቀነ ቀጠሮ ለእኛ ይንገሩን በደብዳቤ ለህዝብም እናሳውቅ። እኛ የምንለው ነገር መልስ የምንሰጠው ነገር አተናል። ነገ ከነገ ወደ ማለቱ ለእኛም ሰልችቶናል። ያለውን ነገር ብንል እንግዲህ ያለው ነገር በሪካርድ ነው። ያው ይሄ ሰምታል ምንም አያደርግም ተባልኩ። እዛ ውጭ ጉዳይ ቆንጽላ ጽሕፈት ቤት ማለት ነው። እነዚህ የኢትዮጵያ ህዝቦች እንግዲህ ይሄ ሁሉ ዋጋ ተከፍሎ አንድ አቅጣጫ መያዙ ግድ ይላል። ወይ ሞተች አንድ ነገር ነው፣ አለች አንድ ነገር ነው። ስለዚህ የኢትዮጵያ ህዝብ ዋጋ ከፍሎ ይሄ ሁሉ አልቅሶ ይሄ ሁሉ እንባ ተከፍሎበት ስለዚህ ከንቱ መሆን የለበትም። ለስንት ደጋግ ኢትዮጵያውያን ዋጋ ለከፈሉለት የሌላ ጉዳይ እንደዚህ የሌላ ብር ተበላ፣ የሌላ ብር በይከሌ ተበላ የሚባለው ነገር ውሸት ነው፣ የፌክ አካውንት ነው ብሎ አንድ ጊዜ ከድር አሁን መስማት የምንፈልገው እና የምታብራራው ነገር አራምባና ቆቦ እየሆነ ነው። አንድ ጥያቄ ልጠይቅህ። የልጅቷን ጉዳይ እንዲፈጽምላችሁ ውክልና የሰጣችሁት ሰው ምን ያህል ነው የምታውቁት? የኮሚቴውንና እዛ ውጭ ጉዳዩን ተውና የህይወት ጉዳይ የያዘውን ሰው የእሷን ነገር እንደ ቤተሰብ ሆነው ውክልና የሰጣችሁት ሰው ጋር እንዴት ነው ኮሚኒኬት እያደረጋችሁ ያላችሁት? በውክልና ስጥነው ሰውዬ
ውክልና የተሰጠው ሰው አለ አይደል? ኮሚቴው ምንም ሊያደርግ አይችልም። የሰጣችሁት ቤተሰብ ውክልና አንደኛ ሆኖ የእሷን ጉዳይ ይከታተል ያላችሁት ሰውዬ አለ አይደል? በስንት ጊዜ ነው የምትገናኙት ከእሱ ጋር? እንዴት ነው የምታወሩት? ምንድን ነው እየተከናወነ ያለው? እሱን ልነግረን ትችላለህ? እየተቆራረጠ ነው ትንሽ። ቀጣጥለህም ቢሆን አዳምጠው ወንድሜ፣ ንገረው። በመድኃኒዓለም በኖርማል ሴት ንገረው። እየተሰማ ነው። ተስፍሽ ከድር ምንድን ነው መሰለህ እያለ ያለው ውክልና የሰጣችሁት ልጅ አለ። ውክልና ስትሰጡት ማለት በውጭ ጉዳይ በኩል ቤተሰብ በትክክል ቤተሰብ መሆናችሁ ተረጋግጦ የተሰጠ ህጋዊ ውክልና ነው። ይሄንን ሰውዬ ጉዳያችሁን እየተከታተለ መሆኑን በምን ያህል ጊዜ ምን እየሄደ እንደሆነ ከኮሚቴውም ላይ ኮሚቴውን ትታችሁ ከዚህኛው ዋናውን ጉዳዩን የያዘው ውክልና የያዘው ነው። እናንተን ወክሎ እዛ ጉዳዩን እየተከታተለ ያለ። ስለዚህ ከዚህ ሰውዬ ጋር እንዴት ነው እየተከታተላችሁ ያላችሁትና ምንድን ነው መልስ እየሰጣችሁ ያለው እና በምን ያህል ጊዜ ነው የምታገኙት? ቤተሰብ ነበር እዛ አብዱልሙኢን የሚባል ቤተሰብ ነው። ከዛ የእሱ ከፊሌ ሞቷል፣ እኔ ወደ ኢትዮጵያ ልገባ ነው፣ ከኔ የሚሻል ሰው አለ፣ ለሱ ውክልና ስጡት፣ ልሰጠው ነው ስጡት አለ ማለት ነው። አብዱልሙኢን ቤተሰብ ነው። እኔ ይተማመንበታለሁ፣ ከኔ በላይ ይሰራል፣ ለሱ ስጡት፣ ለአህመዲን የሱት ስጡት ውክልና አለ ነው። አዎ እንደው አዲስ አበባ ሄደን እኛ ማዘር ፋዘር ሄን ከሰፊዩም ጋር ሄደን ስንጠይቅ እንደው እዛ ቆንጽላ ላይ ውክልና መስጠት ቀልድ አይደለም። ይቅርታ ቆይ አንዴ ይቅርታ፣ ሚዩት አርጎ እስኪ ሌሎቻችሁ የሆነ ሚንጫጫ ድምፅ አለ፣ ሚዩት አርጎ። እሺ ቀጥል። ነው ከኔ በላይ ይሰራል፣ ብዙ መንገዶችን ስለሚያውቅ ከኔ በላይ ይሰራል፣ ለሱ ስጡት፣ የኔ ከፊሌ ስለሞተ እዛ መስራት አልችልም፣ ወደ ኢትዮጵያ ልገባ ነው አለ። እሺ ብለን እኛም የጨነቀን ሰው ነን፣ አንተ ከወደድከው አንተ ካመንክበት ብለን እኛም ለሱ አዲስ አበባ ወጥተን ውክልና ሰጠን። ከሰጠን በኋላ አንዴ ነው መሰለኝ ከማዘር ጋር አወሩ። ከዛ በኋላ ሲደወልም ስልክ አነሳም፣ ይሄ ነው የሚባል ነገር የለም። ትንሽ ፍንጭቱ የሚሰጠን አብዱልሙኢን ነው። እንዲህ ነው፣ ለምንድን ነው ስልክ ማያነሳው ብለን ስንጠይቅም አይ እሱ እንደዚህ ትንሽ ያመዋል፣ የሆነ ስኳር ምናምን አለበት፣ ስለዚህ እንትን ማለት አይችልም፣ ማነጋገር ስለማይችል ብሎን በዛው ሁኔታ ተረዳን። በጽሁፍም ይጻፍለታል፣ ምንም ይባላል። ይህን ስቴፕ ደረስኩ የሚል ነገር የለም። ብቻ ያንን አሁን የሌላ ጉዳይ ይሄ ፍርድ ወጥቶባታል፣ ይሄን ብር ካልሰጠሽ ትገደያለሽ የሚለውን ደብዳቤ ወረቀት ጉዳይ ሰው ወደ ኢትዮጵያ ላከለታል። ይሄን ብር ቀጥል ተደጋ ሌላ ሰው ሲገባ ነው። አዎ ያንን ወረቀት ወደ አዲስ አበባ ላከልን። እኔና ሰፊዩ ሄደን ያንን ወረቀት አመጣን። በኋላ ስለዚህ ውክልና የሰጣችሁትን ሰው አታውቁትም። ሰንበዲ ጥሩ ሰው ነው ስላላችሁ የሰጣችሁት ውክልና ሰው ነው ማለት ነው። ዘመድም ቅርበትም የለውም። ያኛው የመጀመሪያው እንትን ቤተሰብ ነው ይታወቃል። እሱ ስላለም ብቻ በእርግጥ አምነን አላው እንጂ አታውቁትም። አሁን ውክልና የያዘውን ሰውዬ አታውቁትም። የሆነ መጀመሪያ ዘመዳችሁ ሊመጣ ስለሆነ አስተላልፎ የሰጠው ሰው ለሌላ ግለሰብ ነው። አዎ እሺ፣ አምንበታለሁ ከኔ በላይ ይሰራል ስላለን እኛ ደግሞ የጨነቀን ሰው ነን። በምን ታምርም ሌላ ትውጣ። ይሄን ያህል አመት እናትህን አንድ ጊዜ አግኝቶ ዝም ካለ፣ ይሄ ተወካይ ነው የተባለ ዋናውን ጉዳይ የሚይዝ ሰው ዝም ካለ፣ በነገራችን ላይ ቤተሰቦች ይሄ የሚባለው ግለሰብ በግልም እኛ ጠበቃዎችን አግኝተን ለማስተባበር ስንደውልለት በስድብ ጭምር ጆሮ ላይ የሚዘጋ ሰው ነው። እኛ ኃላፊነት ወስደን ደውለን እባክህ እንደዚህ እናድርግ እርዳን ስንለው ሰድቦ የዘጋ ሰው ነው። ጆሮ ላይ የዘጋብን ሰው ነው። አሁን ማውራት የምፈልገው ነገር ይህን ያህል ጊዜ የማታውቁት ሰው እንደዚህ ከሆነ አንድ ጥያቄ፣
ብሩ መግባቱንና ለሰዎቹ ቤተሰብ መድረሱን ከማን ነው የሰማችሁት እናንተ? እኛ ከሌላ ነው የሰማሁት። ከሌላ ገብቶላችኋል አለች ሌላ ራሷ ሌላ የዛኔ በቃ ከድር ጅምር ከ15 በኋላ ተመለሰ ብር ተልካል ተብሎ ማለት ነው። ያው ካሊድ እንግዲህ አላህ ሀይር ጀዛውን ይፈለው። ከካሊድም ነው ብዙ ውጣ ውረዶችን ወርደን ወደ ሳውዲ ባለው ኤምባሲ ገባ። ወደ ሳውዲ ባለው ኤምባሲ ደግሞ ወደዛኛው አራጂ ባንክ ገብቷል በቃ ብላ ሌላ በምን እርግጠኛ ነሽ ስላት በኮምፒውተር አሳዩኝ አለች። በኮምፒውተር ያው ብርሽ ገብቷል ተብሎ በኮምፒውተር አሳየውኝ አለች። የዛኔ ማለት ኮምፒውተር ላይ አሳዩኝ አለች። ለሰዎቹ ተላልፎ የገባበትን ሪሲት ስጡን ብላችሁ አልጠየቃችሁም? የገባበትን ነገር ጠይቀናል። ምን አሏችሁ? መንግስት ለመንግስት ስለሆነ መረጃ እንትን አይልም አያስፈልግም አሉ። የመንግስት ለመንግስት እዛው ኮምፒውተሩ መንግስት ለመንግስት ስለሆነ እሱ አያስፈልግም አሉ። እሺ ብለን እንግዲህ እኛም ብዙ ጊዜ ጠይቀናል። የሆነ ሰው እየጠየቀን ነው፣ ህዝቡ እየጠየቀን ነው። ከድር በእንትን በኢሞ አለ፣ በኢሞ መደወል ትችላለህ? አይደለም በኢሞ ሳይሆን ገዝት ላይ ይግባ